በቤታችሁ ውስጥ ያኖራችሁትና በየቀኑ የምትነኩት ነገር የድህነታችሁ መንስኤና የበረከታችሁ ማነቆ ሊሆን እንደሚችል አስባችሁ ታውቃላችሁ? ለብዙ ዓመታት እግዚአብሔር ሆይ በረከትን አውርድልን እያልን እንጸልያለን። ነገር ግን በረከቱ ሲመጣ የሚቀመጥበት ቦታ አጥቶ ይመለሳል። ዛሬ የምነግራችሁ እውነት ምናልባት ልባችሁን ሊረበሸው ይችላል። ነገር ግን የቤታችሁን ደጅ ከበረከት ማጣት ለመጠበቅና የረድኤተ እግዚአብሔር ማደሪያ ለማድረግ እነዚህን 3 አደገኛ ነገሮች ዛሬውኑ ማስወገድ አለባችሁ። በረከት የሚጠፋው እግዚአብሔር ስለከለከለን ሳይሆን እኛ በረከቱን የሚያባረሩ ነገሮችን በቤታችን ስላከማቸንና ያን በረከት ለመቀበል ዝግጁ ስላልሆንን ነው። በክርስቲያናዊ ሕይወታችን ውስጥ ቤት ማለት ተራ የድንጋይና የሸክላ ክምችት ብቻ መሆን የለበትም። ቤት የቤተ ክርስቲያን ምሳሌ፣ የመላእክት መውጫና መግቢያ፣ የሰላም መገኛ መሆን አለበት። ሆኖም ግን አንዳንዴ ሳናውቀው ቤታችንን የውዝግብ፣ የጭንቀትና የድህነት ማከማቻ እናደርገዋለን። አሁን ራሳችሁን ጠይቁ። በቤታችሁ ውስጥ ሰላም አለ? በረከቱስ በግልጽ ይታያል? ወይስ የገቢው መጨመር ከወጪው መብዛት ጋር ሊመጣጠን አልቻለም? እዚህ ጋር ቆም ብላችሁ አስቡ። ጠንክሮ ከመስራት ጋር እነዚህን ከስር የምንዘረዝራቸውን ነገሮች ለማስተካከል ራሳችሁን አዘጋጁ። አንደኛ፣ የተሰባበሩና አገልግሎት የማይሰጡ ዕቃዎች ክምችት፣ መንፈሳዊ ጉድለት። የመጀመሪያውና ትልቁ የበረከት ጠላት በቤታችን ውስጥ የምናከማቻቸው የተሰባበሩ፣ የረከሱና አገልግሎት የማይሰጡ ዕቃዎች ናቸው። ብዙዎቻችን አንድ ቀን እጠቀመው ይሆናል በሚል ሐሳብ የተሰባበሩ መስታወቶችን፣ የተሰነጠቀ ሳህን፣ የማይሰሩ ሰዓቶችንና የተቀደዱ ልብሶችን በየሳጥኑና በየማዕዘኑ እናከማቻለን። ታዲያ መጽሐፍ ቅዱስ ምን ይላል? በብሉይ ኪዳን እግዚአብሔር ለሙሴ በሰጠው ሕግ ውስጥ ለማንኛውም አይነት መስዋዕት የሚቀርብ እንስሳም ሆነ ዕቃ ነውር የሌለበት ወይም ያልተሰበረ መሆን እንዳለበት በጥብቅ ያዘዛል። በዘሌዋውያን ምዕራፍ 22 ላይ እንዲህ ይላል፣ ነውር ያለበትን ሁሉ አታቅርቡ፣ በእናንተ ዘንድ ተቀባይነት አይኖረውምና። ዕውር ወይም የተሰበረ ወይም የቆሰለ ለእግዚአብሔር አታቅርቡ። ይህ ትምህርት የሚያሳየን እግዚአብሔር የሙሉነት የንጽሕና አምላክ መሆኑን ነው። ቤታችሁ በረከት እንዲኖርበት ከፈለጋችሁ ለበረከቱ የምታቀርቡት የቤታችሁ ድባብ የተሰባበረና የጎደለ መሆን የለበትም። ትንሽም ቢሆን እንኳ ንጹሕ ይሆን። የተሰበረ ዕቃ በቤታችሁ ውስጥ ማስቀመጥ በመንፈሳዊው ዓለም የጉድለትና የውድቀት ምልክት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስም በማቴዎስ ወንጌል ምዕራፍ 9 ላይ በአሮጌ አቁማዳ አዲስ የወይን ጠጅ አያፈሱም ይላል። ይህም ማለት አዲስ በረከት፣ አዲስ ስኬትና አዲስ ጸጋ እንዲመጣላችሁ ከፈለጋችሁ ያንን በረከት የሚሸከም አዲስና ሙሉ የሆነ መንፈሳዊና ቁሳዊ ቁመና ሊኖራችሁ ይገባል። አሮጌና የተሰበረ ዕቃ አሮጌ አስተሳሰብንና የድህነትን ዕድል ይስባል። አንድ ጊዜ እንዲህ ሆነ። ሀብታምና በንግድ ሥራው ስኬታማ የነበረ ነጋዴ ነበር። ሆኖም ግን ባልታወቀ ምክንያት ሥራው እየቀነሰ፣ ቤቱ ውስጥ ጭቅጭቅ እየበዛ መጣ። አንድ ቀን አንድ መንፈሳዊ አባት ቤቱን ሊባርኩ መጡ። አባታችን ወደ ጓሩና ወደ መጋዙ ሲገቡ ለዓመታት የተቀመጡ አሮጌና የተሰባበሩ የቤት ዕቃዎች፣ የዛገ ብረትና የወዳደቁ ጨርቆች ተከምረው አዩ። አባታችንም እንዲህ አሉት፣ ልጄ ሆይ እግዚአብሔር ለሙሴ በሰጠው ሕግ ውስጥ የተሰበረውን አታቅርቡ ብሏል። አንተ ግን በረከቱ እንዲቀመጥበት የሰጠኸው ቦታ የተሰበረና የቆሸሸ ነው። በረከት በንጽሕናና በሙሉነት ውስጥ እንጂ በቆሻሻና በስባሪ ውስጥ አይቀመጥም። ይህ የተከማቸ ቆሻሻ በረከቱን አፍኖ ይዞታል በማለት በፈሊጥ ነገሩት። ሰውየውም ያንን ቀን ሁሉን ቆሻሻዎች አስወገደ። ንስሐ በመግባት የልቡንም ቆሻሻ አስወገደ። ቤቱን አጽድቶ በጸበልና በጸሎት ካስባኘከ በኋላ በአጭር ጊዜ ውስጥ ያ የጠፋው ሰላምና በረከት ወደ ቤቱ ተመለሰ። ተወዳጆች፣ ዛሬውኑ ቤታችሁን፣ ልባችሁን ፈትሹ። ያ የማይሰራ ሰዓት ጊዜያችሁን እያቆመው እንዳይሆን። ያ የተሰነጠቀ መስታወት የሕይወታችሁን መቃናት እየጋረደው ይሁን። የማይጠቅመውን ነገር ከቤታችሁና ከልባችሁ በማስወገድ ለአዲሱ በረከት ቦታ ክፈቱ። ሁለተኛ፣ የኑሮ ስሞታና ምሬት ቃላት፣ የአፍ በረከትን ማጣት። ሁለተኛውና በጣም አደገኛ የድህነት መጠሪያ በቤታችን ውስጥ የምንናገረው የምሬትና የጭንቀት ቃል ነው። ብዙዎቻችን በረከትን የምናባረረው በእጃችን ሳይሆን በአንደበታችን ነው። ምሳሌ 18 ላይ ሞትና ሕይወት በምላስ እጅ ናቸው ይላል።
እስራኤላውያን በምድረ በዳ ሳሉ እግዚአብሔርን በማማረራቸውና ለምን አወጣህን የለንም ወደክን በማለታቸው በረከታቸው እንደተገታ እና ወደ ተስፋይቱ ምድር እንዳይገቡ እንደተከለከሉ እናስታውሳለን። አንድ ኦርቶዶክሳዊ አማኝ ቤቱን በምስጋና እንጂ በስሞታ መሙላት የለበትም። ስነ ልቦናዊ ጥናቶች እንደሚያሳዩት ሁልጊዜ ስለ እጥረት የሚያወራ ሰው አእምሮው ዕድሎችን ከማየት ይልቅ ችግሮችን ብቻ እንዲያይ ይገረጋል ይላሉ። አንዲት እናት የበሩ ልጆቻቸው ቢሰሩም እሳቸው ቢተሩ ቤታቸው በረከት የለውም። ሁልጊዜ ሲሰበሰቡ የሚያወሩት ስለ ኑሮ ውድነት፣ ስለ ጎረቤት ክፋትና ስለ እጥረት ብቻ ነበር። እኛማ ምን አለን፣ እኛማ ደሃ ነን የሚለው ቃል የቤቱ መዝሙር ሆኖ ነበር። አንድ ቀን አንዲት አስተዋይት ሴት መታች እንዲህ አለቻቸው፣ እናቴ እግዚአብሔር የሰጣችሁን ጤናና አየር ሳታመሰግኑ ስለ ሌላችሁ ነገር ካማረራችሁ ያለውም ይወሰድባችኋል። ዛሬን አመስግኑ፣ ነገ በረከቱ ይፈሳል አለቻቸው። እናቱም በመደነቅ ቃላቸውን ቀየሩ። እግዚአብሔር ይመስገን በረከቱ በቤታችን ሞልቷል ማለት ጀመሩ። የሚገርመው በወራት ውስጥ ልጆቻቸው አዲስ ሥራ አገኙና ቤታቸውን በደስታ ተሞላ። ምሬት ድህነትን ይጋብዛል፣ ምስጋና ግን በረከትን ያበዛል። በቤታችሁ ውስጥ የለኝም የሚለውን ቃል በእግዚአብሔር ያውቃል ወይም እግዚአብሔር ይመስገን የሚሉ ቃላት ትኩት። ሶስተኛ፣ ለችግረኞች የተዘጋ እጅና ገንዘብ። ሶስተኛውና ቤትን ባዶ የሚያደርገው ነገር ለሌላው የማይራራና የማይሰጥ እጅ ነው። ብዙዎች ድህነት የሚመጣው ካለን ላይ ለሰው ስንሰጥ ይመስላቸዋል። ነገር ግን እውነታው ከዚህ በተራኒ ነው። መጽሐፍ ቅዱስ በምሳሌ 11 ላይ እንዲህ ይላል፣ የሚበተን አለ ይጨመርለታልም፣ የሚነፍግ አለ ይደህኛል። በቤታችሁ ውስጥ በረከት እንዲትረፈረፍ ከፈለጋችሁ ቤታችሁ የመስጠትና የርህራሄ ማዕከል መሆን አለበት። በረከት እንደ ወንዝ ውሃ ነው፣ ካልፈለሰ ይሸታል ወይም ይደርቃል። አንድ ኦርቶዶክሳዊ ክርስቲያን ይህ የኔ ብቻ ነው የሚል ስሰት አመለካከት ካለው የፈጣሪ በረከት ከቤቱ ይራቃል። ስሰት የፍርሃት ውጤት ነው፣ መስጠት ግን የታላቅነትና የሀብታምነት መገለጫ ነው። አንድ ሰው እንዲህ ሆነ። ይህ ሰው እጅግ በጣም ንቁና ጠንካራ ሰራተኛ ነበር። ሆኖም ግን ለድሃ ሳንቲም እንኳን አይሰጡም ነበር። ያገኘው ገንዘብ ሁሉ ለሕክምናና ላልተጠበቁ ወጪዎች ይባከን ነበር። በመጨረሻም አንድ መንፈሳዊ ጋር ሄዶ አማከረ። መንፈሳዊውም ልጄ ሆይ ትመጽደዋለህ አሉት። እሱም እንደማይሰጥ ነገራቸው። አንተ እጅህን ለድሃ ስለዘጋህ እግዚአብሔርም ሰማያዊ በረከቱን ባንተ ላይ ዘግቶታል። መስጠት ለሌላው መጥቀም ሳይሆን ለራስ በረከትን ማከማቸት ነው አሉት። ሰውየውም ከዚያች ቀን ጀምሮ ለችግረኞች ማካፈል ጀመረ። የሚገርመው ነገር መስጠት በጀመረ ቁጥር ካልታሰበ ቦታ ገንዘብና ዕድሎች ይመጡለት ጀመረ። ተወዳጆች፣ በረከት ማለት የገንዘብ ብዛት ብቻ አይደለም። በረከት ማለት በቤታችሁ ውስጥ ያለ ሰላም፣ ጤናና በትንሹ ነገር መርካት ነው። በመሆኑም ያን በረከት ለማግኘት እነዚህን 3 ነገሮች ዛሬውኑ ከቤታችሁ አስወግዱ። አሮጌና የተሰባበሩ ዕቃዎችን አስወግዱ። እግዚአብሔር ነውርና ሰባሪ ያለበትን መስዋዕት እንደማይቀበል በረከቱም በሰባሪ ዕቃ ውስጥ አይቀመጥም። ከአንደበታችሁ ምሬትና የለኝም ባይነትን አጥፉ። በምክት ምስጋናን ሙሉ። ሞትና ሕይወት በምላሻችሁ ውስጥ ናቸውና። የተዘጋ እጅን ክፈቱ። መስጠት በረከትን ቁልፍ ነውና። እግዚአብሔር አምላክ ቤታችሁን የረድኤት የሰላምና የበረከት ማደሪያ ያደርግላችሁ። ድህነት ከደጃችሁ ይራቅ። በረከተ አብርሃም ወይስሐቅ በቤታችሁ ይፈስ። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙም አሜን።